የልጅሽ ገዥነት ምስጢር አገልጋዮች መልእክተኞች ሆነዋልና ስለ በጎ መልእክት የሚፋጠኑ ዲያቆናት ያመሰግኑሻል። ለልጅሽ ምስጋና በቤተ መቅደስ ድምፃቸው እንደ ወርቅ ጸናጽል ይሰማልና አናጎንስጢስ መዘምራንም ያመሰግኑሻል። ከልጅሽ ከቀኝ ጎኑ የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና የክርስቲያን ማኅበር ሁሉ ያመሰግኑሻል። አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሪት ያለ ርኩሰትም ቅድስት ሆይ የድንግልናሽ ምስጋና እጹብ ድንቅ ነው፣ የንጽሕናሽም ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናንነትሽን ልንናገር ይገባል። በላይሽ ያረፈውንም ጸጋ ክብር እንናገር። እውቀት ልቡና ያለው ሁሉ ለንግሥትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡትም ዘንድ የተመረጥሽ ነሽ። በተመሰገኑትም ላይ ተመሰገንሽ። ስምሽም በሁሉ የሰለጠነ ገዢ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ከአፉ የማያርቅ የገናንነትሽንም ነገር ከአንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቦናው የሚከተልሽ በሐሳቡ ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱንም በልጅሽ ያደረገ የተመሰገነ ነው። የፍቅርሽ መሠረት ከልቦናው የማይነዋወጥ አንቺን ከማሰብም ልቦናው የማይወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱንም በጆሮሽ የሚዘራ የተመሰገነ ነው። የልጅሽ የሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ምንጭ የሚቀዳ የተመሰገነ ነው። የአበባውን ሽቶ ከንጽሕናሽ መዓዛ የሚቀስም ልጅሽንም ሲመጣ ለመቀበል የመብራቱንም ዘይት የሚያዘጋጅ የተደነቀ ነው። ከልጅሽ የመገዛት ቀንበር በታች ራሱን ዘንበል ያደረገ የአንድ ልጅሽንም የወንጌሉን ፍለጋ የተከተለ የተመሰገነ ነው። እግዚአብሔርን የሚፈራ ሰው ትእዛዙንም ሊጠብቅ የሚወድ ምስጉን ነው። ዘሩም በምድር ብርቱ ይሆናል፣ የቅኖችም ትውልድ ትባረካለች። ሀብትና ባለጸግነት በቤቱ ነው፣ ጽድቁም ለዘላለም ነው። የያዕቆብ አምላክ ረዳቱ የሆነ ተስፋውና መታመኑም በእግዚአብሔር በአምላኩ የሆነ የተመሰገነ ነው። እግዚአብሔርን የሚፈሩ በመንገዱም የሚሄዱ ሁሉ የተመሰገኑ ናቸው። ድንግል ሆይ በጸሎትሽ ረዳትነት የሚታመን ምስጉን ነው። እኔም ስለዚህ በፍቅርሽ ለመኖር ተጋው። በላይሽ የሚያደረው የሃይማኖት ኃይል ልቦናዬን አሰለጠነው። ሥጋሽን የተዋሃደ የሕያው እግዚአብሔር ቃል ወዳለበት ወደ ላይ ስቦ ልቦናዬን መጠቀኝ። ከፍጥረት ወገኖች ሁሉ ከአንቺ የሚከብር እንደሌለ እንግዲህ ያወቁ። ከሕይወት እሳት የተገኘ የሕይወት እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን የተገኘ ብርሃን ወረደ። ከባሕርይ አምላክ የተገኘ ባሕርይ አምላክ መጥቶ በላይሽ አደረ። ከምልአቱ ሳይከፈል በወለደው ቀኝ ሳለ በማኅፀንሽ ተወሰነ። ሳይወሰን ምልአቱን ስፋቱን ርቀቱን ሳይተው በማኅፀንሽ ተሸከምሽው ጸነስሽውም። አኗኗሩን የሚወስነው ስፍራ የለምና ለገዥነቱም ልክ መጠን የለውም። በማየትም በማሰብም የወሰኑ ልክ ተመርምሮ አይገኝም። ሥጋዊት ደማዊት ብላቴና ድንግል ሆይ የቃል በማኅፀን መወሰን እንደምን እንደሆነ የመለኮትን በማኅፀንሽ መጸነስ እንደምን እንደሆነ እስኪ ንገሪኝ። ከኃይል የተገኘ ኃይል እንዴት በላይሽ አደረ? በመውረዱ የሰማያት ኃይል አልተነቃነቀምን? በመምጣቱስ የተራሮች መሠረት አልተነዋወጡምን? የሰማይ ስፋት የምድር መዘርጋት ሊወስኑት የማይችሉት እርሱን እንዴት በመሃል እጆችሽ ያሽው? የሁለት ሽማግሎች ብላቴና ሆይ የዳዊት የአባትሽ ቤት የመንግሥት ሀብት የጠቀመሽ የለም። የልጁ የሰሎሞንም ሀብት ብዛት ምንም አልጠቀመሽም። ከእርሳቸውም ገንዘብ ምንም የደረሰሽ የለም። ነገር ግን የነዳያን ብዕል የንጹሐንም አክሊል የቅዱሳን ጌጥ የሚሆን የመለኮት ባሕርይ በላይሽ አደረ። በነቢያት መጽሐፍ ግን
ከዳዊት ዘር ከወገኖቹም ነገድ ክርስቶስ እንዲወለድ ተጽፏል። እንኪያስ በሄሮድስ ልጅ አላደረም፣ ከይሁዳም አለቆች በአንዱ ልጅ አላደረም። ከገሊላ ልጆችም ለእናትነት የመጠበቅ አላገኘም። ስለዚህም አንቺን በትሕትና በድንግልና ተጠብቀሽ የምትኖር ይቱን ብላቴና ወደደ። ለመንፈስ ቅዱስ ማደሪያ የሚሆነውን አዳራሽ ንጹሕን ሥጋሽን አገኘ። አካላዊ ቃልም ከአንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ፣ እንዲህም አሉ፣ ኮከቡን በምሥራቅ አይተናልና ልንሰግድለት መጥተናል። ስለዚህ የተወለደው የአይሁድ ንጉሥ ወዴት ነው? ሄሮድስም ይህንን ሰምቶ ደነገጠ፣ ጋር ደነገጡ፣ ታወቁ። የካህናቱን አለቆች ሁሉ የሕዝቡንም ጸሐፎች ሰበሰበ። ክርስቶስ በየት ይወለዳል ብሎ ጠየቃቸው። እርሳቸውም በነቢይ አንቺም የኤፍራታ ምድር ቤተልሔም ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና ከይሁዳ አለቆች ሁሉ ከቶ አታንሽም ስለተባለ በቤተልሔም በይሁዳ ዕጣ ይወለዳል አሉት። ከነቢይ ቃል ለወጣ በትንቢት መንፈስ ለተነገረ በጸሐፊዎችና በሊቀ ካህናት አልፎ ወደ ሄሮድስ ጆሮ በዚህ ንጉሡን ልቦና አወከ፣ ሰውነቱንም በቅናት አቀለጠ፣ አቃጠለውም። የተወለደበትንም ጊዜ በታያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕፃናት ግደሉ ብሎ አዘዘ። ከእናቶቻቸው ጡት ወተት የተነሳ ምድር እስክትነጣ ድረስ ከሕፃናቱም ደም የተነሳ ምድር እስክትቀላ የሕፃናቱ የደም ጎርፍ የገሊላም ሰዎች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ምድረ ግብፅ ይወርዳል ብሎ እንደተናገረ ሄሮድስም የማያገኘውን ፈለገ። ጌታም ወደ ምድረ ግብፅ ሄደ። እመቤቴ ሆይ ፈጣን ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስን መዝጋት እንዴት ይቻላል? ሄሮድስ የፀሐይ ብርሃን በእጁ ሊጨብጥ ወደደ። የፀሐይን ብርሃን መጨበጥ እንዴት ይቻላል? እግዚአብሔር በጀርባሽ ታዝሎ በግብፅ ምድር እንግዳ ሆነ። እመቤቴ ቅድስት ድንግል ማርያም ሆይ ትሑት አገልጋይሽ የምሆን እኔን ከመከራ ሥጋ ከመከራ ነፍስ አድኝኝ። የልጅሽ የወዳጅሽ ቸርነት በሁላችን ላይ ይደር፣ አሜን። በዕብራይስጥ ማርያም የተባልሽ በሁለት ወገን ድንግል የሆንሽ የአምላክ እናት እመቤቴ ማርያም ሆይ እግዚአብሔርን በለመንኩት ጊዜ ሁሉ ዋጋ የሌለኝ ተስፋ ቢስ እንዳልሆን ለእኔ አማልጂኝ። እኔም በጽኑ ፍቅር እንደለመንኩሽ እንዲሁ አንቺም በጽኑ የህሊና ፍቅር የልቦናዬ መሻት ይፈጸም ዘንድ ለምኝልኝ። የቅዱስ ሚካኤልና የቅዱስ ገብርኤል በረከት፣ የቅዱስ ሩፋኤልና የቅዱስ ኡራኤል በረከት፣ የቅዱስ ሳኮኤልና የቅዱስ ፋኑኤል የቅዱስ ራጉኤል በረከት፣ የሁሉም የመላእክት አለቆች በረከት በእኔ ላይ ያርፍ ዘንድ ልመናዬን የተቃና አድርጊልኝ። ደስታን የተመላ የአፍሽ በረከት፣ ቅዱሳት ንጹሐን የሆኑ የእጆችሽ የአስሩ ጣቶችሽ በረከትም የተባረከች የማኅፀንሽን በረከት፣ የሐዋርያት ጉባኤ ያለባት የቤተ ክርስቲያንም በረከት፣ የቅድስት ሥላሴ ምሕረትና ቸርነት በየጊዜውና በየሰዓቱ ከእኔ ጋር ይሁን፣ ለዘላለሙ ይሁን ይደረግልኝ፣ አሜን። ድንግል ሆይ ልጅሽ በሰንበት ቀን በጌትነቱ በሚፈርድ ጊዜ የሰማይና የምድር ሰራዊት በአንድ ቃል ሆነው ሲያመሰግኑ ከቅዱሳን መላእክቱ ከተላኩ ነቢያቱ ካስተማሩ ሐዋርያቱ ከመስተጋድላኑ ከሰማዕታቱ ከተመረጡ ከጻድቃኑና በበጎ ካገለገሉት ከቅዱሳን ሴቶች አንድ ማኅበር አድርጊኝ፣ ለዘላለሙ አሜን። እመቤቴ ማርያም ሆይ በጠዋትም በማታም አመሰግንሻለሁ፣ እሰግድልሽማለሁ። የሚያስፈራ እሳተ መለኮትን የወሰነ ማኅፀንሽንም አመሰግናለሁ። ንጹሕ ልብንም የዋህ መንፈስንም ገንዘብ ያደረግሽ እመቤቴ ማርያም ሆይ ስምሽን ለማመስገን ከስንፍና እንቅልፍም የነቃው አድርጊኝ፣ ለምስጋናሽም የተጋው አድርጊኝ። ብሩህ የሆነ የቃል ኪዳንሽም ግምጃ በላይ ላይ ደረቢኝ። ከቃል ኪዳንሽ ብርሃንም የራቅሁ አልሆን፣ ዛሬም ዘወትርም ለዘላለሙ
አሜን አሜን። ይሁን ይደረግልን። እመቤቴ ሆይ ከነፍስና ከሥጋ መከራ ባሪያሽን ጠብቂ። ደምግባትሽን በወደደ በእግዚአብሔር አብ ስም እናቱ ትሆኚ ዘንድ በመረጠሽ በእግዚአብሔር ወልድ ስም የክብሩን ብርሃን በላይሽ በመላ በእግዚአብሔር መንፈስ ቅዱስ ስም በዕብራይስጥ ማርያም የተባልሽ አምላክን የወለድሽ እመቤታችን ማርያም ሆይ ሕሊናሽ በሚወደው ልብሽን በሐሴት በሚመላበት በበገና ምስጋና ለዘላለም ማልድሻለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤታችን ድንግል ማርያም ሆይ ስለ ኃጢአቴ መማለጃ ይሆን ዘንድ አምላክ ከአንቺ ጋር በመሰደዱ በግብፅ ባገኘሽ መከራ ማልድሻለሁ። በስደት መንገድ የመድከምሽ መታሰቢያ በልጅሽ ፊት ይቁም። ስለ ኃጢአቴ ማቃለያ ይሆን ዘንድ በምድረ ግብፅ ያገኘሽ የረሃብና የጥም መታሰቢያ በበኩር ልጅሽ ፊት ይማልድ። ስለ ኃጢአቴ ማሰሪያ ይሆን ዘንድ ከዓይንሽ የፈሰሰው በወዳጅሽ ፊት የሚወረደው እንባ አሁንም ደግሞ በልጅሽ በወዳጅሽ ፊት ይማልድ። የሠራሁትን ኃጢአት ሳስበው ልቦና እጅግ ደነገጠብኝ። አእምሮ ሳለኝ በከንቱ እየተመላለስኩ በሥራ ፈትነት መኖሬን ባሰብኩ ጊዜ ልቦናዬ እጅግ ደነገጠ። የኃጢአቴን ብዛት በተቆጣጠርኩ ጊዜ ልቦናዬ እጅግ ደነገጠ። አንድ ሰዓትስ እንኳን ኃጢአት ለመስራት አላቋረጥኩም። በሰውና በመላእክቱ ጉባኤ መካከል ራቁቴን መቆሜን አሰብሁ። ምናልባት የሚረዳኝ ባገኝ ከዚህ እጅግ ከሚያስፈራው ከሠራሁት ኃጢአት ፍዳ የተነሳ ምናልባት የሚዋሰኝ ባገኝ ብዬ በዓይነ ልቦና ይመለከት ዘንድ ወዲህና ወዲያ ተመላለሱ። ነገር ግን በመማለድ እኔን ለማዳን የምትችውን አንቺን አማላጅ አገኘው። ዘወትርም ከእኔ እንደማትርቂ ያወቅሁ። እንዲህ በፍቅር ያስሁሽ በጣቶቼ አይደለም፣ በሃይማኖት ያስሁሽ በመዳሰስ አይደለም፣ በዕደ ሕሊና ያስሁሽ በዕደ ሥጋ አይደለም። ከአንቺም አልለይም። ዕደ ሕሊናዬን ግን የሰው ኃይለኝነት ሊያስተወው የሰይፍ ስለትም ሊቆርጠው አይችልም። ልትደግፊኝ ያስሁሽ ልትጥይኝ ግን አይደለም። ወደ ላይ ከፍ ከፍ ልታደርጊኝ ያስሁሽ ወደ ታች ልታወርጅኝ ግን አይደለም። ለዘላለሙ ያስሁሽ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ በአንቺ ዘንድ ትክበር። ስለ ፍቅርሽ የታመንሽ ነሽ፣ ስለ ልጅሽም የመድኃኒት ሙዳይ ነሽ። ድንግል ሆይ አስቢኝ፣ እንደወደቅኩም እቀር ዘንድ አትርሽኝ። በዕብራይስጥ ማርያም የተባለሽ እመቤቴ ማርያም ሆይ እናት ልጇንም ትረሳለችን? ለወለደችውስ አታዝንምን? እናት ልጆቿን ብትረሳም የማኅፀኗን ፍሬ ባታስብም አንቺ ግን አስቢኝ፣ አትርሽኝ። ሁልጊዜም በልብሽ አኑሪኝ። በቃልሽ የተጠራው በፊትሽም የተሳልኩ ልሁን። የሰራዊት ጌታ እግዚአብሔር በውኑ ዓይኖቼ አያዩምን? ጆሮዬስ አይሰማምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ይቆማል ብሎ በነቢዩ ኢሳይያስ እንደተናገረ ኃጢአቴ እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል በተጋረደ ጊዜ የጸሎቴንም ማድረግ ከለከለ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺ ግን የኃጢአቴን መጋረጃ አስወግጂ። ኃጢአቴም እንዲቃለል ጸሎቴ እንዲያርግ ወደ ልጅሽም እንዲገባ ከኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ ይላክ። ከሥጋ ርኵሰት ያነጻኝ ዘንድ ከፍዳም ያድነኝ። ከእርሱም ዘንድ ይቅርታ ወደ እኔ ይምጣ። ማኅምናንን የምትጋርጃቸው መናፍቃንንም የምታሸብሪያቸው የጽድቅ ጋሻ ድንግል ሆይ በጠላት ከመሸነፍ አድኝኝ። ለጠላት መሸነፍ እንደ እሳት ነበልባል ልብን ያቃጥላልና ፊትንም እንደ ብረት ድስት ጥላሸት ያጠቁራል። ደስ ላለው ሰው ልብ ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ ለሩጫ በመፋጠንም ጊዜ ደካማ አታድርጊኝ። ድንግል ሆይ የፍቅርሽ ብርሃን እንደ መብረቅ ብርሃን ዓይነ ልቦናዬንም አበራው። ከምሥራቅ በኩል ወጥቶ እስከ ምዕራብ እንደሚገለጥ እንዲሁ የፍቅርሽ ብርሃን ከራሴ ጀምሮ
እስከ እግሬ ድረስ ይገለጥ። ደምግባትሽም በእኔ ዘንድ ተደነቀ። ውበትሽም እንደ ሐር ግምጃ የተወደደ ነው። የዘውድሽ ብርሃን ጽሩይነትም በሦስት ኅብር እንደተቀረጸ ቀስተ ደመና ያማረ የተወደደ ነው። ነጫጭ አበባ እንደሚያብብ እንደ ናርዶስ በገነትም እንደሚያቅላላ እንደ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ በሰውና በመላእክት ዘንድ የተደነቀ ነው። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ማርያም ሆይ ራሴን ለስምሽ አመስጋኝ ያደረግሁ፣ ልቦናዬም ለድንግልናሽ ምስጋና በመሐሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራን ባህር በተሻገሩ ጊዜ በባህሪው ምስጉን የሆነ እግዚአብሔርን እናመሰግናለን እያሉ አመሰገኑ። የአሮን እህት ማርያምም ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿም ልጆች ከባህር በደህና ስለወጡ የእግዚአብሔር ሥራ ይደንቃል፣ ፈረሱንና ፈረሰኛውን ወደ ባህር ጣለው እያለች አመሰገነች። ዳዊትም ከሰልፍ አድኖታልና ዳግመኛም ከሳኦል እጅ ከልጁም ከአቤሴሎም ጦር አድኖታልና እግዚአብሔርን አመሰገነ። አሳፍና የቆሬ ልጆችም በራሳቸው ተነሳስተው ለእግዚአብሔር በበገና ዘመሩ። ኢሳይያስም በተወደደ ምስጋና አመሰገነ። ዲቦራም ስለ ሲሳራ ሞት ዘመረች። ሰሎሞንም ስለ ክርስቶስና ስለ ቤተ ክርስቲያን ምስጋና አመሰገነ። እኔም ደግሞ ስለ ውዳሴሽ ራሴን አመስጋኝ አደረግሁ። እግዚአብሔርንም ባመሰገንኩ ጊዜ በአንቺ ለስሙ ምስጋና አቀርባለሁ። በስምሽም ጸሎቴን ለልጅሽ አቀረብሁ። በገናዬም መሰንቆዬም አንቺ ነሽና አንቺም በደረደርሁ ጊዜ ለልጅሽ ደረደርሁ። ባዝን በአንቺ ደስ እሰኛለሁ፣ ብተክዝም በአንቺ እጽናናለሁ። መከራና ችግር ቢያገኘኝ ወደ አንቺ እጮኻለሁ። ለአንቺ በምዘምር ጊዜ እዘምራለሁ፣ ወደ አንቺም እጮኻለሁ። የዓመፀኛ ምላስ ቢያስከፋኝ ወደ አንቺ እማልላለሁ። ሰውነት የሚወደደችው ነገር ቢኖር አንቺን እለምናለሁ። በመታመን የሻሁትንም የተመኘሁትንም ባንቺ አገኛለሁ። መታመን ያድናል፣ ሃይማኖትም ሐሳብን ያቀናል። መታመን ያነጻል፣ ሃይማኖትም ያጠራል። መታመን ባለ ተስፋ ያደርጋል፣ ሃይማኖትም ተስፋ ያደረጉትን ያሰጣል። መታመን ይጀምራል፣ ሃይማኖትም ይፈጽማል። መታመን በፈጣሪ ስም ሰማዕትነት እንዲቀበሉ ያደርጋል። ሃይማኖት አክሊል ያቀዳጃል። ሃይማኖት ተራራውን ወደ ጥልቅ ባህር ያፈልሳል። ጌታ በወንጌል የሰናፍጭ ቅንጣት የሚያህል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል። ይህችንም ሾላ ከስርሽ ተነቅለሽ ወደ ባህር ውደቂ ብትሏት እንደተናገራችሁ ይሆናል እንዳለ ጳውሎስም እንዲህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩትም ሐዋርያው ያዕቆብ እንዲህ አለ፣ ሁለት ልብ ያለው ሁሉ በመንገድ ሁሉ የጸና አይደለም። ተጠራጥሮ የሚለምን ነፋስ የሚመታውን የሚመልሰውንም የባህር ሞገድ ይመስላል። ደግሞ የሚጠራጠር ልቦናውም የሚወላውል በአፉ ዳቦ ይዞ የሚሄድ ውሻን ይመስላል። ሁለተኛውም ውሻ ተከታተለው፣ ሲከታተለውም ከትልቅ ባህር ዳር ደረሱ። ጥላውንም በውሃ ዳር አየ። ዳቦ ይዞ በውሃ ውስጥም ሌላ ውሻ ያለ መስሎት ያንን በአፉ ያለውን ዳቦ ትቶ ከውሃው ውስጥ ገባ። ያም የተከተለው ሁለተኛው ውሻ ያንን ዳቦ ይዞ ሄደ። ያ ግን ከባህሩ ወጥቶ ያንንም ይህንንም ሁለቱንም አጣ። ያንንም ይህንንም አላገኘም። እንዲሁም እየተጠራጠረ የሚጸልይ ሁሉ ዋጋውን አያገኝም። የጸሎቱ ዋጋ ለሌላ ሳይጠራጠር ለሚጸልይ ይሆናል። ስለዚህም እኔ በጸሎትሽ ለመታመን ተጋው። ድንግሎይ በልጅሽ መታመን ከልቦና አይወጣም፣ ፍቅርሽም ከልቦና አይናወጥም። ዕዳም ችግርም ቢያገኘኝ በአንቺ ይታመናለሁ። አንቺ በጸሎትሽ እንድትፈጽሚልኝ ያውቃለሁ። በዕብራይስጥ ማርያም የተባልሽ እመቤቴ ማርያም ሆይ በወርቅ ግድግዳ ላይ የተሠራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኚኝ። የምስጋናሽ ፍጻሜ ወዳለበት ደርስ ዘንድ በክንፈ ሕሊናዬ ወደ አየር ተነጠቅኩ። ሐሳቤም ከምስጋናሽ
ከእኩሌታው እኩሌታ ደርስ ለምሽሆን ተመመሰ። ዳግመኛም ውዳሴሽን ወደ ማወቅ ባህር ለዋኝ ወደድሁ። ወደ ክብርሽ ገናንነት ወደ በደርስ ዘንድ ደከምሁ። የአንዲቱን ማዕበል ሞገድ ያህል ስንኳ አላለፍሁም። ወደ ጽራርያም ጠፈር ለመድረስም የሚቻለው ማን ነው? ከምድር በታች ወዳለው ባህር መሠረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናንነትሽን ጠንቅቆ ለመናገር የሚቻለው ማን ነው? ከምስጋናሽ ጋር በጠሩሽ ጊዜ በማኅበራን ዘንድ ስምሽ የጣፈጠ ነው። ድንግል ሆይ ሃይማኖታቸው የቀና ሁሉ ከምስጋና ጋር በጠሩሽ ጊዜ ስምሽ በአንደበት ሁሉ የጣፈጠ ነው። ከውዳሴሽ ጋር በጠሩሽ ጊዜ በክርስቲያን ሁሉ አንደበት ሁሉ ስምሽ የጣፈጠ ነው። ከምስጋና ጋር በጠሩሽ ጊዜ ስምሽ ከወተትና ከማር ወደ ላይ የጣፈጠ ነው። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን ርጉም ይሁን። ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጠራሽ እንደሆንሽ ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጠራሽ እንደሆንሽ የማያምን ርጉም ይሁን። ከአንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን ርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለሙ ርጉም ነው። በፍጹም ልቦናው የማይወድሽ በፍጹም ሐሳቡም የማያከብርሽ ርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱም የማይመርቅሽ ርጉም ነው። ለክብርሽ የማይሰግድ ለገናንነትሽ የማይገዛ ዕድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የከበሩ ናቸው። ንጽሕት ሆይ የሚያመሰግኑሽ ሁሉ የተመሰገኑ ናቸው። ደስታን የተመላሽ ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። የተመሰገንሽ ሆይ ለንግሥትነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንንቃ። የልጅሽ የወዳጅሽን ምስጋና በሚያስቀር በከባድ እንቅልፍ እንደ በድን አንሁን። የሰውን ደም የተጠማ ጠላት ለጸሎት ሊነቁ በወደዱ ጊዜ በዓይን ቅንድብ ላይ እንቅልፍ ያበዛልና፣ አንቺም ደግሞ እኔን ከመኝታዬ ለማንሳት ቀኝ እጅሽን ዘርጊ። በማንቀላፋትም ሽፋሽፍትን ይሰብራል። ምስጋናንም ስለማስታጎል ይህን ሁሉ ይተናኮላል። ቢነቁም እንቅልፍ ከዓይን ቢርቅ የዚህን ዓለም ንብረትና ውዳሴ ከንቱ በማሰብ ደግሞ ይተናኮላል። ሰይጣን ከቶ ጸሎትን ለማስታጎል የሚወደው ነገር የለም። ጸሎት ፍላጻ ነውና ዓይኑን ይወገዋል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና። ስለዚህም ሰይጣን ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ሲሰማ በብስጭት ጥርሱን ያፏጫል። ምስጋናሽ በእርሱ ዘንድ አጥንቱን የሚሰብር መዶሻ ነውና አንገቱንም የሚቆርጥ ሰይፍ ነውና። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ ረፍት አላገኘም። በአንቺ ተሰቃየ፣ በልጅሽም ተጨነቀ። በአንድ ልጅሽ መስቀል ስቃይ ያገኘው። ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በኃይለ መንፈስ ቅዱስ የሆነ አምላክን ለመውለድ መጽነስሽን ከዮሴፍ ነው ብሎ አይሁድን አሰናከለ። ዳግመኛም በአይሁድ ልቦና ቅንዓትን አሳደረ። በልጅሽም ላይ እንዲተባበሩ አነሳሳቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለውም ርኩስ ምራቃቸውን በፊቱ እንዲተፉበት ስርግርግ ብሎ እስኪሞትም ድረስ መጻጻውን ከሞት ጋር እንዲያጠጡት አደረጋቸው። ሞተውም ከተቀበረ በኋላ በመቃብሩ ጠባቂዎችን እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገሯቸው ጊዜ ለጠባቂዎቹ ወርቅ እንዲሰጧቸው የትንሣኤውን እውነት ይዋሹ ዘንድ ሌሊት እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማሯቸው። ዳግመኛም ከቅዱሳን ሁሉ ይልቅ ዲያብሎስ አንቺን ይጠላልና በዕረፍትሽም ጊዜ የእግዚአብሔር መልአክ በድንሽን እስኪያሳርግ ድረስ በሐዋርያት ላይ የአይሁድን አርበኛ አስነሳ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የሰይጣንን ራሱን ረግጠው ዘንድ በልጅሽ መስቀል ፍላጻም ነድፈው ዘንድ
ልነሳው ዘንድ ንግሥት ሆይ አሰልጥኝ። ንግሥት ሆይ በመለኮት ሰይፍ ራሱን ቆርጠው ዘንድ ይህንም ትዕቢተኛ አሳልቅበት ዘንድ አሰልጥኝ። በእጅ ይዞ ይጥለው ዘንድ የልጅሽን የኃይል ጽናት አሳድሪብኝ። መንፈሳዊ ረቂቅ ኃይሉም ጥልቀቱ ወደማይታወቅ ርዝመቱም ወደማይገኝ ወደ ገሃነመ ገደል ይጣለው። ይህ ሐሰተኛ ቀማኛም ከውስጧ እንዳይወጣ መዝጊያዋን ይቆልፍበት። በድንግልናሽ ላይ የስድብ ነገር ስለተናገረ ቀናው። በመንፈስ ቅዱስ የሆነ ጽንስሽን ስላሳበለ ቀናው። በድንግልና መውለድሽንም ስለሰደበ ቀናው። በናዝራዊው በልጅሽ ላይ የአይሁድን ልቡና ስላከፋበት ቀናው። የዓለም መድኃኒት እርሱን እንዲገድሉ ስላስጨከናቸው ቀናው። የቤትህ ቅናት በልታኛለችና የሚላገዱ መላገድ በላይ ወደቀ ብሎ ዳዊት በመዝሙር እንደተናገረ ስለ አንቺም ስለ ልጅሽም ቀናው። ነቢዩ እንግዲህ አንቺን የእግዚአብሔር ቤት አለሽ። የሚላገዱ መላገድ በላይ ወደቀ ያለው የአይሁድ ተናግሮት ነው። ይህም ሰይጣን ካስተማራቸው ምቀኝነት የተነሳ የዮሴፍ ልጅ ነው ሲሉ በእግዚአብሔር ልጅ ላይ የተናገሩበት ስድብ ነው። የእግዚአብሔር ሀገር ሆይ እኔ ስለ አንቺ ደስ እሰኛለሁ። ነቢያት ፀሐይን ለመውለድ እንደ ተዘጋጀች ጎ ያዩሽ ኤዶም ሆይ አባቴ ሰሎሞን እንደ ማለዳ ብርሃን የምትታይ ይህች ማን ናት ብሎ እንደተናገረ በአንቺ ሐሴትን አደርጋለሁ። ዳግመኛ ንጉሥ ሰሎሞን ለራሱ ዙፋን ሠራ ብሎ ተናግሯል። እርሱ ዙፋን ብሎ ጠራሽ። ጳውሎስ በመስቀሉ ሰላምን አደረገ ጥልንም ገደለው ብሎ እንደተናገረ ልጅሽ ኢየሱስ ክርስቶስ ሰሎሞን ይባላል። ሰሎሞን ማለት ፍቅር፣ ሰላም ማለት ነውና ብዙዎች ነቢያትና ጻድቃን አንቺን ላይ ወደዱ፣ ምሳሌሽን እንጂ አንቺን አላዩም። የልጅሽን የጌትነቱን ምስጢር ያየን እኛ ግን ንዑዳንና ክቡራን ነን። በቅድስት ጠረጴዛም ሥጋውንና ደሙን ቁርባኑንም ተቀበልን። አንድ አካል አንድ አምሳልም ሆን። የእግዚአብሔር ልጅ ትሕትና እንደምን የተደነቀ ነው! ለዚህ አንክሮ ይገባል። እንደዚህ ያለ ቸርነት ያሳየ ማን ነው? ንጹሕ ሥጋውን በማዋሃድ ሥጋችንን ለማንጻት ሥጋውን ቆርሶ ሰጠን። በክቡር ደሙ ደማችንን ለማክበር የመድኃኒቱን ጽዋ ደሙን ሰጠን። ለደቀ መዛሙርቱ መንፈስ ቅዱስን በንፍሐት እንደሰጠ መንፈስ ቅዱስን በመስጠት ነፍሳችንን ለመቀደስ ከእርሱም ጋር ሊያስተካክለን ወራሾችም ሊያደርገን ለእኛ መንፈስ ቅዱስን ሰጠን። የክርስቲያን ማኅበር ሁሉ ኑ እንግዲህ ይህችን ንጽሕት በግ እናክብራት፣ እናግናት። የድኅነታችን መሥዋዕት የሚሆነውን በግ ወልዳልናለችና ንጹሑን የዝናብ ውኃ የተሸከመችልን የብርሃን ደመና እርሷን እናግናት። እናትም ድንግልም የሆነች የእሷን ክብሯንና ገናንነቷን ነው እንናገር። እስከ ዘላለሙ ድረስ ለአብርሃምና ለልጆቹ መመኪያ የሆነች እርሷን ክብሯንና ገናንነቷን ነው እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ነው እናመስግናት። በዚች ሕግ በዚችም ኪዳን ሙሴ በኦሪት የተጻፈውን ለሕዝቡ ከነገረ በኋላ ድንኳኑንም ነዋየ ቅዱሳቱን ሁሉ በበጉ ደም ይረጫል። እንዲሁም ልጅሽ ለደቀ መዛሙርቱ የወንጌል ሕግ ካስተማራቸው በኋላ በዕፀ መስቀል ላይ ራሱን ሰዋ። በደሙ ፈሳሽነትም ያመኑትን የከበሩ አደረጋቸው። እግዚአብሔር ቃየልን የወንድምህ የደሙ ጩኸት ከምድር ወደ እኔ ደርሷል እንዳለው መለኮት የተዋሃደው የኢየሱስ ክርስቶስ ደም አማናዊ ነው እንጂ ደሙን ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደም ይህ ነውና ንጹሕ ጠጡ ብሎ ጌታ ለደቀ መዛሙርቱ እንደነገራቸው ኃጢአትን የሚያርቅ ነው እንጂ ይህ ደም ስለ ወይኑ ቦታ እንደሞተ እንደ እስራኤላዊው እንደ ናቡቴ ደም አይደለም። ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ ደም ነው እንጂ የኃጢአትን ለማራቅ የማይችል የአሮን ልጆች እንደሚሰዉት የላም ደም አይደለም። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ንጹሕ ደም ነው እንጂ ይህ ደም የአይሁድ ፋሲካ በገባበት በ11 ሰዓት ጊዜ በቀራንዮ የፈሰሰ ነው። ይህም ደም ዘወትር የሚቀዳው ፈሳሽነቱን
እስከ ዘላለሙ የማይደርቅ ነው። ይህ ደም እኔ የተገዛሁበት የዕዳዬም ከፋይ ነው። እኔ በዚህ ደም ተማምኛለሁ። እድል ፈንታዬ፣ ጽዋ ተርታዬ ፍሬ ከሌላቸው ጋር እንዳይሆን ይህም ከአንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ይሁነኝ። ቅድስት ድንግል ሆይ በክርስቶስ እንድድን በክርስቶስም እንድኖር ክርስቶስም እንዲፈውሰኝ ከክርስቶስም ጋር ለዘላለም ሕያው እንድሆን ነፍሳትን ከሚወጡ እባቦችና አንበሶች እንዲቤዥ አድርጊኝ። በዕብራይስጥ ማርያም የተባለሽ እመቤቴ ድንግል ማርያም ሆይ ፍጡራንን ሁሉ ከሚጎዳ ደዌና መከራ በጉጉት በሰጎን ተመስለው ከሚያስቱ አጋንንት፣ አስማት ከሚጽፉ፣ ጠልሰው ከሚጠለስሙ፣ በወፍ ከሚያመልኩ፣ በእሳት ከሚያሟርቱ፣ ጠጠር ከሚጥሉ ጠንቋዮች እንዲሁም እንጨት ጠርበው ድንጋይ አለዝበው ከሚያመልኩ አድኝኝ። ከዛፍ ስር ከተራራ አናት ለጣዖት ለአጋንንት ከሚሰዉ፣ በፀሐይ በጨረቃ በከዋክብትም ከሚያመልኩ፣ በመጻሕፍት ምልክት ከሚጠነቁሉ አድኝኝ። በዕብራይስጥ ማርያም የተባለሽ እመቤቴ ድንግል ማርያም ሆይ ይህንን ሁሉ ከመስራት ይህንንም ሁሉ ከሚሰራ አድኝኝ። እኔ ግን በልጅሽ ልኑር፣ በባሕሪ አባቱም ልድን፣ በመንፈስ ቅዱስም እጅ ልጠበቅ እወዳለሁ። በሦስት የተሸረበ ፈትል ፈጥኖ አይቈረጥምና ሥላሴን በማመን ፈትል ተይዤ ልኖር እፈቅዳለሁ። ሥላሴን በማመን አለት መሠረት የታነጸውን የሲኦል አበጋዞች አጋንንት አይችሉም፣ አይበረታቱበትም። እሊህም ደግሞ እንደመጣላቸው የሚናገሩ እንዳገኙ የሚጠቅሱ መናፍቃን ናቸው። ቅድስት ቤተ ክርስቲያንም ስለ እነሱ እንዲህ ስትል ተናገረች። ቀበሮዎችን አጥምዳችሁ ያዙልን፣ ጥቃቅኑንም ቀበሮች የወይናችንን ቦታ የሚያጠፉትን ወይናችን አብቧልና። ድንግል ሆይ በሰንከልካላው ጎዳና ከመሄድ እንድርቅ በቀናውም ጎዳና እንዲሄድ አድርጊኝ። ድንግል ሆይ ዶሮ ጫጩቶቿን በክንፎቿ እንድትሰውር በክንፈ ረድኤትሽ ጥላ ሰውሪኝ። የመንፈስ ቅዱስም ጥበቃ እንዲያድርብኝ አማልጅኝ። ድንግል ሆይ ያማረ የተወደደ የነቢያት ቃል ተነገረልሽ። ያማረ የተወደደ ምስጋናም ስለ አንቺ ተደረገ። የአብ ልዑል ክንዱ ጠበቀሽ፣ የመንፈስ ቅዱስም ክንፉም ጋረደሽ። ወልድ ዋሕድ ከአንቺ ሰው ሆነ። በመልአኩ ገብርኤልም አንደበት ባበሰረሽ ጊዜ ይህ አካላዊ ቃል በገብርኤል ብስራት ከአንቺ ሰው ሆነ። በመሃል እጁ የሚሸከም እርሱ ሲሆን ተሸከምሸው። ድምፁ ሳይሰማ ወደ አንቺ መጣ፣ አካሉ ሳይታይ ወረደ። በኩር ልጇንም እስክትወልድ ድረስ አላወቃትም ብሎ ወንጌላዊ እንደተናገረ ሳይታወቅ ተጸነሰ። ስለዚህ ነገር የሳቱ የተሰናከሉ ብዙዎች ናቸውና ከወለደች በኋላ ዮሴፍ በግብር አወቃት ይላሉ። እነዚህንም መናፍቃን ኤጲፋንዮስ መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም አዳም ሔዋንን አወቃት፣ ቃየልም ዳግም ሚስቱን አወቀ የሚለውን የመጽሐፍ ቃል ለራሳቸው የሐሰት ምክንያት አደረጉ። በነገሥታትም መጽሐፍ ደግሞ ዳዊት አቢሳን አላውቃትም ይላል። ይህንን ነገር ምክንያት አድርገው ወደ ድንግል መለሱ። ከወለደች በኋላ ከዮሴፍ ተዋወቀች በማለታቸውም ሳቱ። አወቃት ማለት ግን በሁለት መንገድ ይተረጎማል። ከማወቅ ወደ አለማወቅ፣ ከመገናኘት ወደ አለመገናኘት። ወንጌላዊ ግን የበኩር ልጇን እስከወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በማኅፀኗ ስላለ የድንግል መልኳ ይለዋወጣልና ስለዚህ ነው። መልኩ በማኅፀኗ በተለዋወጠ ጊዜ ከእርሱ ጋር እንደ እርሱ መልኳ ይለዋወጣል። እንደ ንጹሕ ብርሌ መልክ በውስጡ ውሃ ባኖሩበት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅም ባኖሩበት ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡም ያለ ቀይ ነገር ቢሆን እንዲቀላ፣ አረንጓዴም ቢሆን አረንጓዴ እንዲመስል፣ ድንግልም እንዲሁ የልጇ መልክ በማኅፀኗ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንደ እርሱ ይለወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ አበባ የምትነጣበት ጊዜ አለ። እንደ ጽጌረዳ አበባ የምታንጸባርቅበትም ጊዜ አለ። እንደ ገነትም ተክል የምትለመልምበትም ጊዜ አለ። እሱም ከወለደች በኋላ ግን መልኳ አልተለወጠም። ከእርሷ በነሳው ሥጋ በመልኩ መለወጥ መልኳን የሚለውጠው ልጇ ተወልዷልና። የልዑል እግዚአብሔር ልጅ ጥበቡ እንደምን ያለ ነው!
የሉል ኃይሉ ሥራም ፍጹም ገናና ነው። አገዛዙም እውነት ነው፣ ፍርዱም እውነት ነው። የስሙ ምስጋናም ብሩክ ልዑል ነው። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ወደዳት፣ አከበራት፣ ከፍ ከፍም አደረጋት። በሁሉ ላይ አሰለጠናት፣ ሁሉን አስገዛላት። አምላክን በድንግልና የወለደች እርሷም የንጽሕና የቅድስና መሠረት ሆነች። አቤቱ ጌታ ሆይ ለማኅፀኗ የተሰጠውን ክብር አመሰግን ዘንድ ለልቦናዬ እውቀትን ስጥ። አቤቱ ጌታ ሆይ በቅድስና የተዋበ ደም ግባቷን አመሰግን ዘንድ ለልቦናዬ እውቀትን ስጥ። የማኅፀኗን መክበርም እናገር ዘንድ ለአንደበቴ መከናወንን ስጥ። እርሷም ደግሞ እኔን ለማዳን የታመነች ናት። ለድንቁርናዬም እውቀት፣ ለዓይኔም ብርሃን፣ ለጆሮዬም የበጎ ምስራች ዜና ናት። ለእጆቼም የቅድስና አምባር፣ ለእግሮቼም እውነተኛ ጎዳና፣ ለአንገቴም ድሪ፣ ለራሴም አክሊል ወይም ዘውድ፣ ለአፌም የጣፈጠ እንጀራ፣ ለአፍንጫዬም የሽቱ መዓዛ፣ ለመዋረዴም ከፍታ፣ ለሕመሜም ጤና ናት። ድንግል ሆይ ንጽሕናን እንደ መላእክትም የለበሽ እንደ ነቢያት እንደ ሐዋርያት መንፈስ ቅዱስን የተመላሽ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር እጅ የታነስሽ የመለኮት ማደሪያ ነሽ። የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባሕር ጥልቀት፣ የደመና ግዘፍ፣ የዝናማት ጽንዕ፣ የፀሐይና የጨረቃ የከዋክብት መጸዳል ወይም ብርሃን አንቺ ነሽ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ሆይ በሁሉ ተመሰልሽ፣ በሁሉም መሰልኩሽ። አንቺን ግን የሚመስልሽ የለም። ሰማይ ተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማይቻለውን ችለሸዋልና የማይወሰነውንም ወሰንሽ። ኪሩቤል የልጅሽ ሰረገሎች ናቸው። ሱራፌልም ከበኩር ልጅ ሥልጣን በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናንነትም ለንግሥትነትሽ ነው። ቅድስት ድንግል ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተላ ደስታችን አንቺ ነሽ። ለባሕርያችን መመኪያ ሆንሽ። የዓለም ሁሉ መድኃኒት በአንቺ ተደረገ። የአምላክም ይቅርታ በሰው ልጆች ላይም በአንቺ ጸና። የፍጡር ባሕሪ ከፈጣሪ ጋር በአንቺ አንድ አካል፣ አንድ ባሕሪ፣ አንድ ገዥ ሆነ። ይህ ሥራ እጅግ ድንቅ ነው። ሰሪ ሥራውን መልበስ እጅግ ድንቅ ነው። ሰሪውም ሥራውን የለበሰበት ሥርዓት እጹብ ነው። ፈጣሪ ፍጡሩን መዋሃድ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁንም ከመላእክት ልዕልና ይልቅ ድንግል ሆይ አሁንም ከመላእክት ልዕልና ይልቅ የሰውን መዋረድ የወደድህ ሆይ ስለ ሠራሁት ኃጢአት አትናቀኝ ብዬ ወደ ልጅሽ እጮኻለሁ። ከሰማያውያን መላእክት ባሕሪ የምድራውያን ሰዎች ባሕሪ ለመዋሃድ የወደድህ ሆይ ነውር ነቀፋ ከሌለበት ከመለኮት ምስጢር አሳትፈኝ። ከዔሳው ስነ ምግባር ይልቅ የያዕቆብን የሥራውን ደግነት የወደድህ ሆይ አቤቱ ስለ ሠራሁት ኃጢአት እኔን አታርቅ። እኔ አንተን ብቻ በደልሁ፣ ለራሴም ኃጢአት አብዝቼ የሠራው። አንተ ንጹሕ አድርገህ ፈጠርከኝ፣ እኔ ግን በፈቃዴ ረከስኩ። አንተ ጻድቅ አድርገህ ፈጠርከኝ፣ እኔ ግን በጠላቴ ምክር በደልሁ። አንተ በሃይማኖት በትሩፋት አስጌጥከኝ፣ እኔ ግን ኃጢአትን በመውደድ ጌታዬን ሽልማቴን ተውሁ። አቤቱ ጌታ ሆይ ለመንፈስ ቅዱስ ማደሪያ ሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። አቤቱ ጌታ ሆይ መንቀሳቀስ በሌለበት ኃጢአት በመውደቅ የተጎዳው እንዳልሆን እኔን ይቅር ለማለት ትጋ። ይቅርታ ካንተ ዘንድ ነውና። አቤቱ ጌታ ሆይ ቁስሌ የሚፈወስበትን መድኃኒት አንተ ታውቃለህ። አቤቱ ጌታ ሆይ ድካሜ የሚበረታበትን አንተ ታውቃለህ። አቤቱ ጌታ ሆይ ሕይወቴ የሚቀናበትን መንገድ ታውቃለህ። አቤቱ ጌታ ሆይ ሕይወቴ የሚያበራበትን እውቀት ምክንያት አንተ ታውቃለህ። ሠራተኛ ሥራው የሚከናወንበትን ነገር ያውቃልና፣ ሥራ ለሠሪው ጥበብም ለጥበበኛው ይታዘዛል፣ ይከናወናል። አቤቱ ጌታ ሆይ በመንፈስ ቅዱስ ኃይል ሸክልህን አድስ። አቤቱ ጌታ ሆይ የእጆችህን ሥራ እንዳይጠፋ አድርግ። አቤቱ ጌታ ሆይ የወዳጅ የአብርሃምንና የይስሐቅን ኪዳን አስብ። የመረጥከውንም የእስራኤል ያዕቆብንም ኪዳን ሕግህን ለመጠበቅ ከአሕዛብ
ከአሕዛብ የለየኸውን በሕግህ ያጸናኸውን በስሜ የጠራኸውን ለቤተ መቅደስ ርስት ዕድል ፈንታ ጽዋ ተርታ ያደረገኸውን ያዕቆብን አስብ። አቤቱ ጌታ ሆይ ከአንደበትህ በወጣው ቃል መብራትነት ለሕዝብ ያበራ ዘንድ መሪ ያደረግኸው የታመነ የሙሴን ኪዳን አስብ። በእስራኤል ልጆች ላይ ንጉሥ ሊሆን የቀባኸውን በፊትህም ሞገስ ያገኘውን የባሪያን የዳዊትን ቃል ኪዳን አስብ። የአዳም አባቱ አንተ ስትሆን እናት የሆነችህንም የተባረከች ንጽሕት ቅድስት ሙሽራ ማርያምን የወለዱልህን የእነዚህን ቅዱሳን ሁሉ ኪዳን አስብ። አቤቱ ጌታ ሆይ ከሰማይ ሰማያት ወርደህ በቅድስት ድንግል ማኅፀን ማደርህን አስብ። አቤቱ ጌታ ሆይ በማኅፀኗ 9 ወር መወሰንህን አስብ። የቀኑ ቁጥር ግን 275 ቀን ነው። አቤቱ ጌታ ሆይ ድንግል ስትሆን ከእርሷ መወለድህን ንጽሕትም ስትሆን በጡቷ ማደግህን አስብ። አቤቱ ጌታ ሆይ በጎል መጣልህን በበረት በጨርቅ መጠቅለልህን አስብ። አቤቱ ጌታ ሆይ ይህን ሁሉ አስበህ እኔን ባሪያህን ስለ ኃጢአቴ አትናቀኝ፣ አትንቀፈኝ። በማዳንህ እርዳኝ፣ በመድኃኒትነትህም ጋሻ ጋርደኝ። አቤቱ ጌታ ሆይ ስለ ወለደችህ ማርያም አማላጅነት፣ ስላሳደጉ ጡቶቿ፣ ስለ ሳሙ ከንፈሮቿ፣ ስለ ዳሰሱ እጆቿ፣ ስላቀፉ ጉልበቶቿ አካልም ይሆን ዘንድ ስለ ነሳው ነፍስና ሥጋዋ ከኃጢአት ጉስቁልና አንጻኝ። አቤቱ ጌታ ሆይ ስለ ንጽሕት እናትህ ድንግልና የኔን መዋረድ ተመልከት፣ ምሕረት። አቤቱ ስለ እናትህ ክብርትነት ስለ ገናንነቷም እኔን ይቅር በለኝ። አቤቱ ጌታ ሆይ ቅዱሳን ሐዋርያትን እንደ ወደድህ እንደ መረታቸውም እኔን ደግሞ ውደድ። በሰማያዊ ማኅበራቸውም ከእርሳቸው ጋር አንድ እንደሆነ አድርገኝ። ወደ ሰርጋቸውም የተጠራው ልሁን። እኔን ባሪያህን ከሚቃረነኝ ሁሉ አድነኝ። ከመንፈስህ ወይም ከሥልጣንህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ ከዚያ ነህ፣ ወደ ጥልቁም ብወርድ ከዚያም እነሆ አንተ አለ። እንደ ንስር ክንፎችን ባገኝ በባሕር ዳርም ብበርር ከዚያም ደግሞ እጅህ ትመራኛለች፣ በሥልጣንም ትጠብቀኛለች። አቤቱ ከአማልክት አንተን የሚመስል የለም፣ እንደ ሥራህም ሥራ የለም። በዓለምም ሁሉ ምሉ ስትሆን አኗኗርህ ስውር ነው። ለወደድኸው እንጂ ለሁሉ አትታይም። ሰማይም ዙፋንህ ነው፣ ምድርም የእግርህ መረገጫ ናት። ባሕር አገልጋይህ ናት፣ ነፋሳትም ለአንተ ይታዘዛሉ። ፀሐይ መልእክተኛህ ነው፣ የጨረቃም መንገድ በቃል የተፈጠረ ነው። ከዋክብትም በቃል የተፈጠሩ ናቸው። የዓለምም ሁሉ ስፋት በእጅ የተያዘ ነው። ነገር ግን የምትቀመጥባቸው አይደለህም፣ በዳርቻቸውም አትወሰንም። ለግዛትህም ወሰን ዳርቻ የለውም፣ ለምስጋናም ስፍር ቁጥር የለውም። በኃይልህ ጽኑ ብርቱ ስትሆን የአረጋውያን ልጅ ተሸከመችህ። በአኗኗርህም የምታስፈራ ልዩ ስትሆን ታናሽ ብላቴና ቻለችህ። በአባትህ ቀኝ የተቀመጥክ ስትሆን በዚህ ዓለም ላይ በክንድ ላይ የታቀፍህ ሆንህ። ከሉላም በላይ ልዑል የባሕርይ አምላክ ስትሆን በዚህ ዓለም ከትሑታን ጋር ተመላለስህ። በሁሉ ዘንድ ገዢ ስትሆን በሰው መካከልም ታየህ። ላምና አህያ ጌታቸው እንደሆንክ አወቁ፣ በትንፋሻቸውም አሟሟቁ። እስራኤል ግን አላወቁህም፣ አምላካቸውም እንደሆነ ተመራምረው አልተረዱም። ነቢዩ ኢሳይያስ በሬ የገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቁኝም ወገኖቼም አላስተዋሉም ብሎ የተናገረው ነገር በላያቸው ይደርስ ይፈጸም ዘንድ ከልባቸውም አራቁህ እንጂ በሀገራቸው ትንቢት የተነገረላቸው በዕብራይስጥ በመስገጃቸውም የተጻፈላቸው እስራኤል ምንም ባያውቁ ከዓለም አስቀድሞ የልዑል እግዚአብሔር ልጅ እንደሆነ እኔ ያወቅኩ። አቤቱ ጌታ ሆይ እኔ ባንተ አመንሁ። ከዳዊት ዘር ከምትሆን ከቅድስት ድንግል ማርያም መወለድህን ዳግም አወቅኩ። አቤቱ ጌታ ሆይ በአኗኗርህ የአብ የበኩር በሰውነትህም የድንግል በኩር እንደሆነ አመንሁብህ። አቤቱ ጌታ ሆይ በመለኮትነትህ የአብ ልጅ በሰውነትህ የማርያም ልጅ እንደሆነ አመንሁብህ። አቤቱ ጌታ ሆይ ከሕይወት ምንጭ የተገኘ የሕይወት ምንጭ እንደሆነ አመንሁብህ። ከባሕርይ አምላክ የተገኘ የባሕርይ አምላክ ከሕይወትም የተገኘ ሕይወት እንደሆነ አመንሁብህ። ከባሕርይ አባት የተገኘ የባሕርይ ልጅ ሆይ
ከብርሃንም የተገኘህ ብርሃን ከእውቀት ባሕር የተገኘ ጥበብ እንደሆንህ አመንሁብህ። አቤቱ ጌታ ሆይ የአብ በኩር እንደሆንህ ለእናትህም ልደትህም ሌላ ነው። የፊተኛው ልደትህ ከሕይወት እሳት የተገኘ የሕይወት እሳት ነው። የኋለኛው ልደትህ በአካላዊ ቃልነትህ ከድንግል ማርያም ነው። የፊተኛው ልደትህ ከኃይል የተገኘ ኃይል ነው። የኋለኛው ልደትህ በመለኮት ኃይል ከታናሽ ብላቴና የሆነ ነው። የፊተኛውን ተመራመርኩት ግን አልደረስኩበትም፣ የኋለኛውንም አሰብኩት አደነቅኩትም። የፊተኛውን ሳልደርስበት አመሰገንሁት፣ የኋለኛውን በአብራከ ልቦናዬ ሰግጄ እጅ ነሳሁት። የፊተኛው ልደትህ በኋለኛው ልደትህ ታወቀ፣ ስልጣንህ በድንግልና በመወለድህ ተመሰገነ። ከድንግል ከተወለድክ ወዲህም ከአብ የመወለድህ ማመን ተገለጸልን። ስለዚህ ዳዊት እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው አለ። ይህንንም እንግዲህ ከእስራኤል ልጅ ከይሁዳ ወገን አካላዊ ቃል ስለ መወለዱ ይናገራል። ከድንግል መወለድህን በሚናገር ጊዜ ከአብ መወለድህ ታወቀ። አሁንም ባለመጠራጠር ከአብ መወለድህን አምኜ አመሰግናለሁ፣ ከድንግልም መወለድህን አመሰግናለሁ። የድንግል ማኅፀን በሰማይ ካለው የብርሃን ሰረገላ ሰፋ፣ የድንግል ማኅፀን ከአየር በለጠ ከፍ ከፍም አለ። በኪሩቤልና በሱራፌል ዘንድም ተመሰገነ። የድንግል ማኅፀን የሰማይ ደጅ ሆነ፣ እንደ ታተመም የፀሐይ መውጫ መግቢያ ነው። የድንግል ማኅፀን በእውነት ለእውነት ገንዘብ መዝገብ ሆነ። የድንግል ማኅፀን ለልዑል እግዚአብሔር ማደሪያ ሆነ። አሁንም እንዲህ እያልን እግዚአብሔርን እናመስግነው። ለአንተ ምስጋና ይገባል፣ ለባሕርይ አባትህ ለአብ ከአንተ ጋር አንድ ለሚሆን ለባሕርይ ሕይወትህ ለመንፈስ ቅዱስ ምስጋና ይገባል። ለወሰነች ገናንነት ለወለደችህም መገዛት ለእናትህም ውዳሴ ላሳደገችህም ቅድስና ይገባል። አሁንም ጸሎቴን እንደ ንጹሕ ዕጣን በፊትህ ተቀበለኝ። ወደ አንተም የጮኹትን የልመናዬን ነገር አድምጥ። አቤቱ የኃያላን አምላክ ስማኝ፣ የያዕቆብም አምላክ አድምጠኝ። አቤቱ ሃይማኖቴን የለኝ፣ ቀብተህ ወደ አረገዝከውም እይ፣ ከአገልጋይህም የምሕረት ፊትህን አትመልስ። አቤቱ ወደ አንተ የለመንሁትን ልመናዬን ስማኝ። ከጠላቶቼም ፍርሃት ሰውነቴን ጠብቅ። ከክፉዎችም ሸንጎ ከክፉ አድራጊዎችም ሁከት ሰውረኝ። ከአመፀኞቹ ጉባኤ ምላሳቸውንም እንደ እባብ ምላስ ከሳሉት መራራውንም ነገራቸውን እንደ ቀስት ከቀጠሩት አድነኝ። አምላኬ ሆይ ጩኸቴንም አድምጥ። አቤቱ ጸሎቴን ስማ፣ ጩኸቴም ወደ አንተ ይድረስ። በመከራዬም ፊትህን ከኔ አትሰውር፣ ጆሮውንም ወደ እኔ አዘንብል። በጠራሁም ጊዜ ፈጥነህ መልስልኝ። አንተንም አምናለሁና ማለዳ ምሕረትህን አሰማኝ፣ የሚሄድበትንም መንገድ አስታውቀኝ። አቤቱ ወደ አንተ አንጋጥጫለሁና ከጠላቶቼ እጅ አድነኝ። አቤቱ ወደ አንተ ተማጽኛለሁና በጎ ፈቃድህን ለማድረግ አስተምረኝ። አንተ አምላኬ መጠጊያዬም ነህና በጎ መንፈስህም በቀናችው መንገድ ይምራኝ። እኔ ያንተ ባሪያ ነኝና አቤቱ ስለ ስምህ አድነኝ። በእውነተኛነትህም ነፍሴን ከመከራ አውጣት። በውዴታህም ጠላቶቼን አጥፋቸው። ነፍሴንም የሚያስጨንቋትን ሁሉ ትደመስሳቸዋለህ። እኔ አገልጋይ ነኝና ቃሌን አድምጥ። አቤቱ ሐሳቤንም አስተውል፣ የጩኸቴን ቃል አድምጥ። ንጉሴ አምላኬ ሆይ ወደ አንተ ጸልያለሁና ማለዳ ድምፄን ትሰማለህ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ማርያም ሆይ ልመናዬን በአንቺ ወደ ልጅሽ ኢየሱስ ክርስቶስ አቀርብ ዘንድ አንቺ ደግሞ ለጸሎቴ ማሳረጊያ የወርቅ መሠዊያ ሁኚ። ካህን ዕጣኑን ከወርቅ ማዕጠንት እንዲጨምር እንዲሁም ጸሎቴን ወደ አንቺ አቀርባለሁ። ካፌ የወጣውንም ቃል ተቀበዩ። በልቦናሽም ያደረ ይሁን። የልቦናሽም ትጋት የልቦናዬ ትጋት ይሁን። የልቦናሽም ሐሳብ የልቦናዬ ሐሳብ ይሁን። እንዳያሳፍረኝ ተስፋ ከመቁረጥም እንዲጠብቀኝ የልቤንም ግዳጅ እንዲፈጽምልኝ ዘወትርም የተመኘሁትንም እንዲሰጠኝ ልጅሽን ለምኚው። በመንፈስ ቅዱስ በረከትም ይባርከኝ። የእጄንም ሥራ ሁሉ ያቅናልኝ። በልቦናዬም የሰው መውደድ ያሳድርብኝ። በሰውም ልቦና እኔን መውደድ ያሳድርበት። የእርሱንም ቸርነት በልቤ ይጨምር።
በመለኮት ጨው የጣፈጥኩ ያድርገኝ። የጥበብ መብራትንም በልቦኔ ያብራ፣ የእውቀት መንፈስም ከኔ ላይ አይራቅ። ይህንን ነገር ከልጅሽ ከወዳጅሽ ጠይቀሽ ከክርስቶስ ልጆች ጋር ሁሉ አስማሚኝ። ልጅሽንም ከሚወዱ ሁሉ ጋር በፍቅር በአንድነት አኑሪኝ። ከክፉ ነገር ሁሉ ጠብቂኝ፣ ከጠላቶቼም ወጥመድ ካሽከላውም አድኝኝ። ለጽድቅ መገዛትን የተገዛው አድርጊኝ። ኃጢአትን የሚሰራት ሁሉ የኃጢአት ባሪያዋ ነውና ከኃጢአት ሸክም ነጻ አድርጊኝ። በዕብራይስጥ ማርያም የተባለሽ ድንግል እመቤቴ ማርያም ሆይ በላይ ሰለጥን ዘንድ ለሰይጣን መንገድ አትስጪው። በምውልበትና በማድርበት ከጠላት ጦርነት ያድኑኝ ዘንድ የልጅሽ ሰራዊት የሚሆኑ መላእክት ይጎብኙኝ። በልጅሽ መስቀል አጥርነት እጠሪኝ። እኔ ባለሁበት ስፍራ ሁሉ እርኩሳን መናፍስት እንዳይገቡ በቅድስናሽ መጎናጸፊያ ሰውሪኝ። በልብስሽ መዓዛ ተወዳጅ ይሆን ዘንድ ከእንቅልፍም በነቃው ጊዜ ያለ ስንፍና እንዳመሰግንሽ ጸሎት ለማስታኮል እንቅልፍ በመጣብኝ ጊዜ የልጅሽ የጌትነቱ ኃይል ከቅንድቤ ከሽፋሽፍት የሚያርቀው አንደበቴም አንቺን ለማመስገን የተጋ የነቃ ይሁን። መሻቴን ከአንቺ እስከምቀበል ድረስ እግሮቼን በፊትሽ ሳይናወጡ ይቆሙ። ከጌታው ጉርሻን እንደሚቀበል አገልጋይ ሁሉ ለጸሎትም እጆቼ የተዘረጉ ይሁኑ። 10 ጣቶቼም ሰይጣንን ያስደነግጡት ዘንድ እንደ ፋና መብራት ይሁኑ። ጠላቴን ይዋጋው ዘንድ የሚያስፈራ የእሳት ሰይፍም ከአንደበቴ ይውጣ። የሚቃረነውን ይቆርጠው ዘንድ በጸሎት ሳለው በላይ ሐሳብ ማብዛትን እንግዲህ ወዲህ አይድገም። የሚወላውልም ልቦና አያምጣብኝ። አባቶች ቅዱሳን መነኮሳት እንዲህ ይላሉና በእግዚአብሔር ፊት የሚጸልይ ሁሉ የልቦና ሐሳብ ግን ከቤተ ክርስቲያን ውጭ ቢሆን በሥራው አንድ ልጅ ያለው ከእርሱም ሌላ የሌለው ሰውን ይመስላል። እርሱንም በእግዚአብሔር ፊት የሰዋው እርሱ ደግሞ ስለ ሥጋዊ ነገር የሚደክም የነፍሱንም ነገር ቸል የሚል ይመስላል። በዕብራይስጥ ማርያም የተባለሽ ድንግል እመቤቴ ሆይ ልቦናዬን በመንፈስ ቅዱስ እሳትነት የተቃጠለ የተሟሟቀ አድርጊው። ከሰይጣን የሚሆነውን የልቦናዬንም መቀዝቀዝ አድርጊው። ድንቁርና ይርቅ ዘንድ ሐሳቤን